አዎ የምንፈልገው ይሄን ወኔ ነው። አሁን ትክክለኛው ወኔ ነው እያየን ያለ ነው። የመመለማመጥ ነው። የኔ ጀግና፣ የኔ አንበሳ፣ የኔ ሴት ወይዘሮ ሀይሚዬ እንደዚህ ነው መስማር ማሳዝ ያለብሽ። እንዴ ጭራሽ ባሌ እንዲናፍቅሽ ነው ማደርግሽ እኮ ነው ያለቻት። አይ አረ እንዶ ምን አለ 10 በሆንሽ አንቺስ እንዶ አንድ ሆንሽና ግራ ተጋባን። አንከፋፍልሽ ነገር አንድ ሆንሽ። ያው ኬክ አይደልሽ የኛ ልዕልት የኛ አንበሳ ትላላችሁ። ሰላም ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት። የምሬን ነው የምላችሁ። የዛሬው በጣም የሆነ በቃ አስደሳች የሆነ ልብን የሚያሞቅ ነገር ነው ያየነው። እኔ ልቤውን አሙቆኛል። በቃ እንደዚህ ቆፍጠን ባለ መንገድ ሲሆን ችግር ምናምን ነገር ሲፈታ ገና እኮ መግቢያው ላይ እንደ እናት ሁኒ ነው ያለቻት። ገና ቪዲዮውን ስከፍተው እኔ እንደ እናት ሁኒ ምናምን እያለቻት መግቢያው ላይ ያደረጉት ነገር ማለት ነውና ተውኝ። እኔ ኢንትሮ ጀምሮ ነው የተመቸኝ እያልኳችሁ ነው ባጭሩ ማለት ነው። የዛሬው ይለያል። በቃ እግዚአብሔርን በቃ ሰው ስትለምኑት በክብር ክብር የሚባለውን ነገር ካላወቀ፣ ስታከብሩት ካላወቀ፣ ክብር እንደሰጣችሁት ያ ነገር ካልገባው እንደዚህ ነው መስመር ማሳዝ ያለባችሁ። እንዴ አልፋ ተርፋ እሷ ነች በእነሱ ህይወት ውስጥ የመጣችሁ አይደለ? በክብር ይመርመርልኝ፣ ዲኤን ይመርመርልኝ፣ እነ ከሌ ቢኖሩ ችግር የለብኝም፣ ሀይሚ ብትኖር ችግር የለብኝም ስትል የነበረ ሴት ዛሬ ተገልብጣ ለማንኛውም ግን ላይክ ሼር እያደረጋችሁ ጉዶች አሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። እኔ ብቻ አልለፍልፍ፣ እናንተም አሳባችሁን በኮሜንት አስቀምጡ። የተሰማችሁን ማለት ነው። እናንተ ሀሳብ ስትሰጡበት ነው ሁሉ ነገር መፍትሄ የሚያገኘው። እነ ሀይሚ ቤት ራሱ ሀሳብ ስጡ፣ ኮሜንት አስቀምጡ፣ ልባችሁ ያለውን ነገር ማለት ነው። ምክንያቱም እነሱ የእናንተን ሀሳብ አይተው መስመር እንዲዝ ያደርጋሉ። ሀሳብ መስጠት በራሱ ትልቅ ነገር እንደሆነ ታውቃላችሁ። አወቁ። ይሄንን ማወቅ መረዳት አለባችሁ። ወደ ሀሳቤ ስመለስላችሁ ይቺ ሴት በፍቅር ተለምና ነበረ፣ በጣም ተለምና ነበረ። ነገር ግን ደግሞ መለመን ለሷ ምንም አልመሰላትም፣ ምንም ማለት ነው። ዛሬ ግን ብሩኬ በሌለበት ሀይሚዬ ከነ አኑ ጋር ከፍጹም ጋር ልታገኛት ፈልጋል ነበረ። ነገር ግን ደግሞ ብሩኬ መጣ። ብሩኬ ለዛሬ እንኳን ባይመጣ ጥሩ ነበረ፣ ዛሬ ማለት ነው። ይችን ሴትዮ ለአንዴና ለመጨረሻ ሀይሚዬ እስከ መጨረሻው ድረስ አስጠንቅቃት፣ መስመር አስዛት፣ ነገሩ ይስተካከልና ከዛ በቀጣይ ደግሞ ለዲኤን ብሩኬ ቢመጣ፣ በአጠቃላይ ግን ለዲኤን በሚያስፈልግበት ሰዓት፣ ምርመራ በሚደረግበት ሰዓት ቢገኝ ጥሩ ነው። ተጨመላለቀች። ጭራሽ ብሩኬን ብቻውን ነው የማገኘው እያለች ሌላውን ታውት። እሷ ማን ስለሆነች ነው ሀይሚን በውስጥ መስመር የምታስፈራራት? በውስጥ መስመር ማስፈራራት ራሱ እኮ ጀምራለች። አስቡት። እሷ ማነች የምታስፈራራት? እሷ ማነች ሀይሚን የምትገላምጣት? ማን ስለሆነች ነው? እኔ ያረገዝኩበትን ቦታ ሳላቅ፣ ከየት እንዳመጣሁት አንድ ልጅ ሳላቅ፣ የአንድን ንጹህ ግለሰብ ስም ከምድር ተነስቼ እያጠፋው ሳለ እንደገና ደግሞ ከዛም አልፎ ተርፎ ማስፈራራት ምን የሚሉት ነው? ማነች? ጨረቃ ፋሚሊዎች የት ናችሁ? ይቺ ሴት ማን ስለሆነች ነው ሀይሚን የምታስፈራራት በውስጥ መስመር? ማነች? ይሄን ድርጊት ልትቃወሙት ግድ ይላችኋል፣ ግዴታችሁ ነው። እኛም እየለፈለፍን ነው። እናንተም ደግሞ ማድረግ ያለባችሁን ነገር ታውቃላችሁ፣ አድርጉ። ለእናንተ ይሄን ብዬ አልነግራችሁም ውዶቼ። በእርግጥ ለሰው ልጅ ተንኮል እንደዛ አድርግ ብሎ አይመከርም። ነገር ግን ደግሞ አንድ ሰው መስመር አልፎ ሲመጣ መስመሩን እንዲዝ ማድረግ ግዴታ ነው፣ ግድ ስለሆነ ነው እንጂ እንደዛ አይነት ምክር አይመከርም። እግዚአብሔር ራሱ አይወደውም። እና በመጀመሪያ እንደ እናት ሁኒ ብላ መክራሻለች ቅማሜ። እንደ እናት ሁኒ፣ ስነ ስርዓት ይዘሽ ማግኘት የምትፈልጊውን ነገር አግኚ። በመቀጠል ደግሞ ብሩኬን እንዲናፍቅሽ አረጋለሁ ብላለች። ብሩኬ ሀይሚዬ ማድረግም የምትችል ሴት ናት። ዛሬ ጀምረዋለች ነገሩን፣ ዛሬ አስጠንቅቃሻለች። ነገር ግን ደግሞ በመሃል ብሩኬ ድንገት መምጣቱ ነው እንጂ ነገሩ ትንሽ ብልሽት እንዲል ያደረገው ሀይሚዬ ብቻዋን ትበቃሻለች፣ ለአንቺ ማለት ነው። አይመለከተውም፣ ማንም ሰው አይመለከተውም። ይሄ ጉዳይ ብሩኬ ብቻ ነው የሚመለከተው ነው እያልሽ እየተወረገረገሽ ያለሽው። ከብሩኬ አጠገብ ያለችዋ ሴት ሀይሚዬ ይመለከታታል። የብሩኬ ችግሯ ነው። በቃ እስካመነችበት፣ አምና እስከተቃበለችበት ድረስ እሷም ችግሩን ካፈላለሁ እስካለች ድረስ ችግሯ ነው።
አንቺ ግን አይመለከታችሁም የማለት መብት የለሽም። ሞራኑ ራሱ ከየት እንዳመጣሹ በጣም ገርሞኛል። ይሄንን ሞራን ከየት እንዳመጣሹ ከአንቺ ጋር ያልጨረስኩት ነገር አለ ብለሽ ነው ተውረግርገሽ ሄድሽው። ከሀይሚ ጋር ደግሞ ምን ጉዳይ አለሽ? ከአንቺ ጋር ያልጨረስኩት ጉዳይ አለሁ ያልሹ ምን አስበሽ ነው? ልታሳብጅ ነው ወይንስ ሀይሚ አይኗ እያየ ብሩኬን ልትቀሚ ፈልገሽ ነው? ብሩኬን እኮ የአንቺ ማድረግ ከፈለግሽ አሳቡ ካለሽ አስረገዘኝ ልጁ የኔ ነው እንዳልሽ እኮ የራስሽ ማድረግ ትቺ ነበረ። እሱ ወደ አንቺ ይመጣ ነበረ እውነት ከሱ ልጁ ቢረገዝ ኖሮ ማለት ነው። ነገር ግን ደግሞ ብሩኬ ራሱ አያቅሽም ከነመፈጠርሽ። የሚገርመው ነገር ማለት ነው አያቅሽም። ስለዚህ ብሩኬን አንድ ከማያቃት ሰው ጋራ እኛ ኑርም አንልምም፣ እሱም ሊኖር ግዴታ የለበትምም። መኖርም ራሱ አይፈልገውም መኖሩን ራሱ ማለት ነው። እና ሀይሚዬ ለዚች ሴት አትፍሪያት፣ በጥፊ ቢያት፣ በጥፊ አጋያት። እንደዚህ ብቻ እንትን አትቢያት፣ አስዛችባት። ጠፍጥፈሽ መስመር አስያት። በቃ ጠፍጥፈሽ መስመር አስይልን ይችን ሴት። በቃ ወኔሽ ዛሬ ተጀምሯል። ያ የበፊቱ ወኔሽ ያ እነ ጠንፌ ሲመጡ እነ ሲስ እነ ምናምን እነ ከሊቴ ሲመጡ የምታሳዩን ወኔሽን ዛሬ ጀምረሽዋል። ይሄ ነበር እኛ የናፈቀን። ቀጥይበት፣ በቃ ቀጥይበት። ይቺ ሴትዮ በህግ አታምንም። ህግ የሚለውን ነገር ረስተዋለች። የምትፈልገው ምንድነው? ዱላ ነው። ስለዚህ በዱላ መስመር አስዟት። እኔ ይሄንን ነው ማለት የምፈልገው። በዱላ መስመራን ተያዝ። እንዴት ነው የሚያደርግሽ አንቺ ሴትዮ? ሰው በመጀመሪያ ልጁ ይመርመርልኝ ብሎ አለቃቀሰ። ተመልሶ እንደገና ሰው ነገር ይፈልጋል እንዴ? እንደገና ደግሞ ሌላ ተንኮል ያስባል እንዴ? እንደውም ከምን አይነት ጉድጓድ ውስጥ ነው የወጣችው ይቺ ሴት? በጣም የምትገርም ሴት ናት። እመቤቴን ነው የምላችሁ። ልጁ ይመርመርልኝ የሱ ነው፣ ጋሼም ቢኖር ችግር የለብኝም፣ ሀይሚዬም ብትኖር ችግር የለብኝም አለች። እሺ ብለው እድል ሰጥተዋት እሺ እናስመርምር ብለው ፈቃደኛ ሆነው እነዚህ ሰዎች ተገኝተው እንደገና ደግሞ ብሩኬን ብቻ ማግኘት ፈልጋል። ምን ልታረጊው ነው? ልትስሚው ነው እንደገና? ወይንስ አቅፈሹ መድኃኒት አጠጥተሽ ምናምን ነገር አቅፈሽ ልተኝ ፈልገሽ ነው? ነገር ግን እኮ መድኃኒት ማጠጥተሽ ማብረሹ ብተኝ እኮ ምንም አይፈጠርም። ወንድ ልጅ ሲያቅ ነው ስተት ሊፈጥር የሚችለው። ሳያቅ በደነ ነፍስ ምንም ሊያደርግ አይችልም። አንቺም የእንቅልፍ መድኃኒት ብትሰጪው ምንም ሊያደርግልሽ አይችልም። ምንም ሊፈጠር አይችልም። ከዚህም በፊት ብሩኬን ያወዛገበው ውዝግግግብ ያደረገው ነገር ያንቺ መቀበጣጠር 10 አይነት ነገር ስቀበጣጥሪ ነው ብሩኬን ውዝግግግብ ያደረገው እንጂ እውነት ብሩኬ ስተሰርቶ አይደለም። ለሴት ልጅም ክብር ስላለው ነው ዝም ያለሽ። ለሴት ልጅ ክብር ስላለው እናቱን ስለሚወድ አጠገቡ ያለችውን ፍቅረኛውን ስለሚወድ ነው እንጂ ዝም ያለሽ። እውነት ባይወድ ኖሮ ክብር ባይኖረው ለእናቱም ለሚስቱም እንደዚህ ስሙን ስታጠፊ ዝም አይልሽም። ሌላ ወንድ ቢሆን እህኔ አጋይቶ ይጥልሽ ነበረ። አንቺ ግን በጣም ተጨመላለቅሽ። ብሩኬ ስላከበረሽ ማለት ነው። አከበረሽ እንጂ አልፈሩሽም። ሀይሚም አከበረችሽ አልፈራችሽም። እንደውም ሀይሚ ነበረች መቆጣት ያለባት። እንደውም ሀይሚ ነበረች እንደውም ችግር መፍጠር ያለባት። አምና ወዳ ፈእዳ ነገሩ ይቋጭ ባለች እዚጋ ዝቅ ብላ በተገኘች ጭራሽ አንቺ እሷ ላይ ልትዝቺ እሷን ልታስፈራሪ ምናምን ነገር ደረሽ። ምን አይነት ሰው ነሽ? ምን አይነት ፍጡር ነሽ አንቺ? አታፍሪም እንዴ? ደግሞ ሀይሚዬ እንደ እናት ሁን የምትያት የታባቷ ታውቀዋለች የእናትነት ወጉን። ይቺ መንገድ ላይ ስትዋልል አይደለ እንዴ ልጁን ያመጣችው? ከየት ነው እንደ እናት የምትሆነው ሀይሚዬ? ከየት መቼ አስባበት አረገዘችና ነው እንደ እናት የምትሆንልሽ እንዴ? እንዲያውም እኮ ረስቸው ነው ሰው እኮ እንደ እናት የሚሆነው በክብር ሲዳር ቤተሰብ ልል ብሎ ድሮት ሲያገባና ሲወልድ ነው እንደ እናት ሊሆን የሚችለው። ይች እኮ አንድን ወንድ ልጅ ገና በመልኩ ምናምን ነገር ስለተማለለች ምንም ሳያደርጋት አደረገኝ ብላ የዋህነቱን ተጠቅማ ስም እያጠፋ ያለች ሴት ናት።